ስሜ አቤኔዘር ወርቁ እባላለሁ። ተወልጄ ያደግኩት እዚሁ አዲስ አበባ ኮልፌ ቀራኒዮ ልዩ ስሙ ቀራኒዮ መድኃኔዓለም የሚባል አካባቢ ላይ ነው። ጌታን ያገኘሁትኝ ያው እንደ ከፋሚሊ ነው። ፋሚሊዎቼ እንዳለ በጌታ ናቸው። ከዛ ፋሚሊ ነው ተወልጄ ያደግኩትኝ። እንደ ማንኛውም ጌታን በጌታ ቤት እንደተወለደ ሰው የቀራኒዮ ገነት ቤተክርስቲያን ላይ ሴንዴ ስኩል ተምሬ አድጌያለሁ። በህይወቴ ላይ በጣም እጅግ ብዙ ተከሰቱ የምላቸው እንዲሁም ደግሞ እግዚአብሔር የአቅጣጫን ለውጥ ሰጠኝ የምላቸው እጅግ በጣም ብዙ የህይወት ታሪኮች ቢኖሩኝም ይሄን ግን በተለየ መልኩ በ2014 ላይ በተለየ መልኩ እግዚአብሔር እኔን ያስተማረኝን የህይወቴንም አቅጣጫ ለውጥ የለወጠው አንድ ታሪክ አለ። ይህም ዮሐንስ ወንጌል ምዕራፍ 6 ላይ እግዚአብሔር ኢየሱስ ክርስቶስ ያንን 2 ዓሣና 5 እንጀራ የመገባቸው ሰዎችን ከመገባቸው በኋላ እርሱን ወደዱት፣ ሊያነግሱትም ፈለጉ የሚልን ታሪክ እናገኛለን እና ኢየሱስ ክርስቶስን ስለመገባቸው ስላጠጣቸው ወደውት ንጉስና ጌታ ሊያደርጉት በፈለጉ ጊዜ ኢየሱስ ክርስቶስ ደግሞ ከነሱ እንደሸሸና ከነሱ እንደራቀ እነርሱም ደግሞ ይሄንን መሸሹን ችላ በማለት በጣም በመፈለግ ህይወት ውስጥ እንደነበሩ ያ ክፍል ያስረዳናል እና ይህንን ክፍል በመመለከትበት ጊዜ ከ2014 በፊት የነበረኝ የህይወት እርምጃ ወይም የእምነት አካሄድ በዚህ ላይ የተመሰረተ ነበር እና እግዚአብሔርን እወደዋለሁ፣ ኢየሱስ ክርስቶስን እፈልገዋለሁ። የምፈልገውም የምወደውም ግን በሚሰጠኝና ወይም ደግሞ ይሰጠኛል በሚለው በምድራዊ እንቅስቃሴ ላይ የተመሰረተ ብቻ ነበረ። ይሄም ማለት አምነዋለሁ፣ ህመሜን ይፈውሳል፣ አምነዋለሁ፣ ያበለጽገኛል በሚል የእምነት እንቅስቃሴ ውስጥ የነበርኩበት ታይም ነበርና በዛ ሰዓት ሙሉ እምነቴ በክርስቶስ ላይ ያደረኩትኝ ከሱ በሚቀበለው ነገር ላይ ብቻ ነበረ። እንደ አንድ ክርስቲያን በጣም እወደዋለሁ፣ እንደ አንድ ክርስቲያን በደንብ መጽሐፍ ቅዱስን አነባለሁ፣ እንደ አንድ ክርስቲያን እግዚአብሔርን እከተለዋለሁ። ነገር ግን የምከተለው በተሳሳተ መንገድ ነበርና ያንን ህይወቴን የቀየረው 2014 ላይ ማዘር በጠና ትታመምና አምንበታለሁ፣ እከተለዋለሁ የሚለውንም እምነትን መተግበርን እጀምራለሁ ወይም ደግሞ እምነቴ መፈተን ይጀምራል። እንድትድን ብዬ እንደ እንትኑ ያልሄድኩበት ቸርች ወይም ደግሞ አሜን ያላልኩት አገልጋይ አልነበረም እና እንደገናም ደግሞ በእኔም ደግሞ የተማርኩት ትምህርትን ተከትዬ ደግሞ በጣም እግዚአብሔርን አምኛለሁ። በሽታም ሆነ ድህነት የኃጢአት ውጤት ነው፣ በሽታም ሆነ ድህነት ያለማመን ውጤት ነው ብዬ የምከተል ሰው ስለነበርኩኝ ይህንን በሽታ ለመካድ እያለ ነገሩ ለመካድ ብዙ ጣርኩኝ፣ ብዙ ለፋውኝ። ነገር ግን 2015 መጀመሪያዎቹ መስከረም ወር ላይ እናቴ ወደ ጌታ ሄደች እና ያኔ ነገር ጭልም ባለብኝ ሰዓት ላይ በዛ እናቴ በታመመችበት ጊዜያት ላይ እግዚአብሔር ዝም ያለው እግዚአብሔር ያኔ መንፈሱን ልኮ በሚገርም ማጽናናት ሞላኝ እና አንድን ትምህርት በዛ ቅስፈት ውስጥ አንድ ትምህርትን አስተማረኝ። ይህም ትምህርት ሮሜ 8 ላይ ያለውን እግዚአብሔርን ለሚወዱ ሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ተጠሩ ነገር ሁሉ ተያይዞ ለበጎ እንዲደረግ እናውቃለን የሚለውን ትምህርት እግዚአብሔር በልቤ ላይ ሞላው። ይህን ቃል ወደ ውስጥ ሲከት ኦኬ ከዚህ በፊት የነበረው እምነቴ፣ ከዚህ በፊት የነበረው አስተሳሰቤ፣ ከዚህ በፊት የነበረው እግዚአብሔርን የማመልክበት ወይም ደግሞ እግዚአብሔርን የምከተልበት የነበረው መንገድ ትክክል እንዳልነበረና ነገሩን ሁሉ ለበጎ አድርጎ እንደሚቀይር በማመን ውስጥ ህይወት ውስጥ መመላለስ እንዳለብኝ ያኔ ተረዳሁኝ ማለት ነው። ያው ከዛ በፊት ይህንን ነገር ከመረዳቴ በፊት የነበረው ህይወቴን እንደነገርኳችሁ በቃ ከዛ በፊት የነበረው ህይወቴ እምነቴ የሚመሰረተው ወይም ደግሞ ይሄ መንፈሳዊነቴ የሚለካው ባለኝ ነገርና ባለኝ ጤና ባለኝ ሀብት ልክ ነበረ። በታመምኩ ቁጥር የሆነ በደልን የሰራሁኝ ወይም ደግሞ እግዚአብሔር ከኔ ራቀ ወይም ደግሞ በደህየው ቁጥር ደግሞ ገንዘብ በእጆቼ ባጣው ቁጥር የሆነ የእምነት ማነስ ምናምን ብዬ ነበር የማምነውና ያንን ነገር የሻረልኝ
እግዚአብሔር ግን በማጣት ውስጥም በመታመም ውስጥም በየትኛውም መልክ ውስጥ እግዚአብሔር ነገሮችን ለበጎ የሚቀይር አምላክና ዝምን በማለት ውስጥ የሚመክር ዝምን በማለት ውስጥ የሚሰራ አምላክ መሆኑን በዛች ቅጽበት ውስጥ መንፈስ ቅዱስ አስረድቶኛል ማለት ነው። ትልቅ ለሰው ልጅ የምመክረው ነገር የመጀመሪያው እንደ አንድ ክርስቲያን ክርስቶስን የምንከተልበትን መንገድን ማስተካከል ነው። ክርስቶስን ለሚመግበን ወይም ደግሞ ለሚሰጠን ነገር ላይ ብቻ ትኩረት አድርገን የምንከተለው ከሆነ ይሄ ፉርሽ የሆነ አስተሳሰብ ነው ብዬ አስባለሁ። ማለት ልክ እንደ ደቀ መዛሙርቶቹ አንተ የህይወት እንጀራ ነህ፣ ካንተ ወዴት እንሄዳለን ብለን አማራጭ በሌለው በየትኛውም መልኩ በየትኛውም ጊዜ ክርስቶስን መከተል እንዳለብን ትልቅ ትምህርትን ተምሬበታለሁ። ሌላውም ሰው በዚህ መልኩ ክርስቶስን እንዲከተል እፈልጋለሁ። ላላመናችሁ ደግሞ ጌታን ለማታውቁ ኢየሱስ ክርስቶስ ከምድር ብልጥግና ከምድር ቁሳቁስ በዘለለ የዘላለም ህይወትን ሰጪ ነው እና ህይወት በእርሱ ዘንድ ነው ያለችው፣ መንገድ እርሱ ነው። በዚህ መልኩ ክርስቶስን አምናችሁ ተቀብላችሁ እንድትከተሉት እመክራለሁ። አመሰግናለሁ።